Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ አዲስ ቻናል ነውና አድማጮቼ ሰብስክራይብ ያላደረጋችሁ ብዙዎች እያያችሁት ነው። ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም አበረታቱን። ሌላ ምንም የምንጠይቀው ነገር የለም። ዋናዋ ህዝባችን እንዲሰማው ይሄ ሁሉ ጥረን ግረን ነው የምናመጣውና ከእናንተ የምንፈልገው ላይክ ማድረግ ብቻ ነው። ምንም ሌላ የምንጠይቀው ነገር የለም። ጊዜያችሁም አትፈጅም፣ ከኪሳችሁም ምንም ነገር አይወጣም ማለት ነው። ይህንን እያልኩኝ እንግዲህ አድማጮች ዛሬ ይዤላችሁ የመጣሁት ለየት ያለው ነው። በከፍተኛ ደረጃ ጩኸት በዝተዋል። በጣም ነው ጩኸት የበረከተው። ጉራ አትበሉት፣ የፈለጋችሁ በሉት፣ ግን ከፍተኛ የሆነ ጩኸት አለ። የምታዩቸው ያላችሁ በሙሉ ምርኮኞች ጀነራሎች አሉ። ምርኮኞች ስል በደንብ ነግራቸዋለሁ። ቡችሎቹም አሉ፣ ይጮኋሉ። 24 ሰዓት ነው የሚሰሩት። እንቅልፍ አጥተው አመድ መስለው አታዩዋቸውም? ሰው እኮ አይመስሉም። የሚበዙት አሁን እነዚህ ቡችሎቹ የበለጸገ ሀገር ላይ ነው የሚኖሩት። ሌሊትና ቀን ስራ ስለሚሰጣቸውና ሲጮሁ ስለሚያድሩ ስለሚውሉ አንድ ጊዜ አብይ አህመድ ለፓርላማ የተናገረው ትዝ ይለኛል። ውሾቹ በጣም ይጮኋሉ። አንድ የጎረቤት ውሻ መጥቶ ደግሞ ለምንድን ነው የምትጮሁት? መኪኖቹ እንደሆነ መኪና በመጣ ነው የሚጮሁት አለ። መኪናው እንደሆነ ዝም ብሎ እያለፈ ነው። ለምንድን ነው የምትጮሁት? እነሱ እኮ ምንም አይነኳችሁም ብሎ ሲጠይቀው የጎረቤት ውሻ ማለት ነው ለዛኛው፣ አይኔ እኮ የምጮኸው ለሚያልፈው መኪና ሳይሆን አለቃዬን እየሰራሁ ነው፣ እየተከላከልኩ ነው ለማለት ነው። ለአለቃዬ ነው የምጮኸው ያለሁት እንጂ ለሚያልፈው መኪና አይደለም። አጥንት እንዲሰጠኝ ነው የምጮኸው ያለሁት ብለዋል። ስለዚህ የሚጮሁት ውሾቹ የሚጮሁት ለአጥንት ነው ብሎ ነበር አብይ አህመድ። በቀጥታ እሱ ያለውን እሱ ወደዛ እንሄዳለን። ዋናው አሁን ከምርኮኞቹ ልጀምርላችሁ። ምክንያቱም ጥያቄ ጠይቀን ራሳችን መልስ ይዘን ነው መጥተን ያለ ነው። ይሄ መልስ ደግሞ ከኪሳችን አውጥተን የምንለው ያለን አይደለም። በርትተው ነው፣ ጠንክረው ነው፣ ጉራ ነው፣ ፍርሃት ነው፣ ምንድን ነው ይሄ ነገር ብለን ጠይቀናል። ከኛ ጋር ቆዩ አድማጮች፣ መልሱ ታገኙታላችሁ። እንደምታዩት ያላችሁ የኢትዮጵያ መከላከያ ሰራዊት ወይ የአብይ አህመድ ሰራዊት ይሉታል፣ የባጫ ደበሌ ሰራዊት ይሉታል፣ የብርሃኑ ጁላ ሰራዊት ይሉታል። እኔ የኢትዮጵያ መከላከያ ሰራዊት በለውና ለአሁን እየተበተነ ነው ያለ። ዝም ብሎ የደርግ ወታደር ታስታውሳላችሁ? ብሔራዊ ውትድርና ተብሎ ታፍሶ የሚመጣ ተገዶም አምኖበትም የተወሰነ ይመጣ ነበር። ግን ያው ወደድክም አልወደድክም ለብሔራዊ ውትድርና የሚሄደው መንግስቱ ኃይለማርያም ምን ብሎ ነበር? ጦርነት ሄጄ ልወጋ እችላለሁ፣ ልገደል እችላለሁ ብሎ በመፍራት በመኪና እየሮጠ የሚሄድ ያለ መኪና ላይ ሆኖ ዘሎ ወደ መሬት ተፈጥፍጦ የሚሞት ሰው ነው ተወልዶ አድጎ ያለው ብሎ ነበር። ታስታውሳላችሁ? እድሜ ባለጸጋ የሆናችሁ እንደኛ ማለት ነው። በጊዜው ለነበራችሁት እድሜ ባለጸጋ እንበለውና 30 ዓመቶች ቤት ያላችሁ ማለት ነው። እና እነማን ናቸው እነዚህ? አጠር አድርጌ አሁን ብነግራችሁ ብርሃኑ ጁላ በቲፒኤልኤፍ ወይ በህወሓት የተማረከ ነው ወሎ ውስጥ። ባጫ ደበሌ ኤርትራ በሻዕቢያ የተማረከ ነው። ጀነራል ጌታቸው ጉዲና እሱንም በህወሓት የተማረከ ነው። ጀነራል ሃጫሉ ሽመልስ እሱም በህወሓት የተማረከ ነው። ጀነራል ሹማ አብዴታ እሱም በህወሓት የተማረከ ነው። ጀነራል አለምሸት ደግፌ እሱም በህወሓት የተማረከ ነው። ጀነራል መሐመድ ተሰማ እሱም በህወሓት የተማረከ ነው። ጀነራል መለስ መሰረት እሱም በህወሓት የተማረከ ነው። ጀነራል የጀነራል ያልኩ እየጠራኋቸው ነው። ሌተና ምናምን የሚለውን እናንተ በሉት። ቶሎ እንድጨርስላችሁ ብዬ ነው አድማጮች። ለአንድ ሰዓት እየተነተኑ እየበተኑ መዋል ይቻላል ይህንን አርስት ይዘው ብቻ። ግን እኛ እንደዛ ስለማናደርግ ቶሎ ልበልን ብዬ ነው። ወደ መጨረሻው ስንሄድ አብድራህማን አለ። እሱም በህወሓት የተማረከ ነው። ከባጫ ደበሌ በስተቀር ሌሎቹ በህወሓት የተማረኩ እና ከተራ ውትድርና ከምርኮኛ ወደ ጀነራልነት ያደረሳቸው ናቸው። ያሳደኩት ውሻ ነከሰኝ የሚባል እንደዛ ነው። እንደዚህ አይነት ነው። ግን እነዚህ አንድ ጊዜ የተማረከ ወታደር ሁል ጊዜ ፈሪ ነውና ፍርሃት አላቸው። ፍርሃት ነው እንጂ ጥንካሬ ሊያስተምሩ አይችሉም። ለምን ታዲያ አንተ ተማረክ ሊሉት ነው። ባይናገሩም ውስጣቸው ያውቃሉ ብሎ ስለሚያስቡ እነዚህ ምርኮኛ የሚማረኩ በዓለም ታሪክ ውስጥ እዚህ ማወቅ ያለባችሁ በኢትዮጵያ አይደለም እላችሁ ያለው በዓለም ታሪክ ውስጥ የተማረከ ወታደር ኢታማጆር ሹም አይሆንም ከብርሃኑ ጁላ ፊልድ ማርሻል መባሉ ሳይሆን ታሪክ የሰራ አብይ አህመድ ምርኮኛ ሆኖ
የኢትዮጵያ 130 ሚሊዮን ደግሞ ወደ 1 ሚሊዮን የሚያክሉ ሰራዊት አለኝ ብሎ የሚናገር አድርጎ መሾሙን ነው። ታሪክ ነው። ምክንያቱም በስነ ምግባሩም በጥንካሬውም በጀግንነቱም የሚታወቅ ነው። ኢታማጆር ሹም የምታደርገው እሱን እንደ ሲምቦል አድርገው ነው የሚወስደው ወታደሩ በሙሉ። እኔም አንድ ቀን ኢታማጆር ሹም መሆን እችላለሁኝ፣ እኔም ጠንክሬ ከሰራሁ እሱ የደረሰበት መድረስ እችላለሁኝ እያሉ ነው የሚያደርጉት። ስለዚህ አሁን ግን እነዚህን የሚመለከቷቸው በሙሉ የተማረኩ ናቸው። እጃቸው ሰጥተው ግማሻቸው ሱሪያቸውን አርጥበው ግማሻቸው የሌለ ጥይት በራሳቸውን መተው ብዙ ታሪክ ያላቸው ናቸው። እኔ አሁን መናገር አባዱላም ራሱ ጠዋት አሁን ከዚህ በፊት ያሳየናችሁን ቪዲዮ አያቶላ ኦሮሚያ የድሮ መሪዎች እነሱ ምርኮኞች ናቸው፣ በህወሓት የተማረኩ ናቸው። ከዛ በኋላ ትግራይ ቆላ ተንቤን ተወስደው እዛ እየበሉ እየጠጡ ተደራጁ ተብለው ተደራጅተው ኦህዴድ የሚባል ስም ተለጥፎባቸው ከዛ እነሱ ሳይዋጉ ወለጋ ውጊያ ተከፍቶ ከዛ የህወሓት ሰራዊት ተዋግቶ ነፃ አውጥቶ ግን ነፃ ድል አደረጉ የተባሉት ኦህዴድ ተብሎ ምክንያቱም ይኸው ኢህአዴግ ተብሎ መግባት ስለነበረበት ህወሓት እየተባለ መግባት ስለማይችል ማለት ነው ተቀባይነት እንዲያገኝ ይህንን ነው። እና የኢትዮጵያ መከላከያ ሰራዊት እየሸሸ ነው። አንድ ቢጮሁበት ያለው ምክንያት ከፍተኛ የሆነ ጩኸት ከነዚህም ከጠቅላይ ሚኒስትሩም ከውሾቹም ከቡችሎቹም ጩኸት በከፍተኛ ደረጃ በርክተዋል። በከፍተኛ ደረጃ ለምንድን ነው የሁሉ ጠቅለል ስናደርገው የሚጮሁት ያሉት? በፋኖ እንጀምርላችሁ። ፋኖ 15 ቀን የሚያቆየው አልመሰለውም። እውነት አብይ አህመድ አምኖበት ነበር ከውስጡ። የአማራ መሪዎች የነበሩትን በሙሉ ከምክትል ጠቅላይ ሚኒስትሩ በዛ ጊዜ የነበረ ደመቀ መኮንንም በሉ የራሱ አሁን ተመስገን ጥሩነህም በሉ ሌሎቹንም ብለውት የነበረ ፋኖ በቃ ምንም ነገር የሌለው ፈሪ ነው። በቃ ወያኔ መጣ ከተባለ በገደል ዘሎ የሚሞት ነው። ስለዚህ ምንም ነገር በአንድ ጊዜ የሚጠፋ ነው። ትጥቅና አስፈታው ብሎ ነበር የጀመሩት። አሁን ግን የማይቆረጠም ጥሬ ሆነባቸዋል። ቆሎ ላይ የምትገኝ ድንጋይ ያለች አይደለም፣ በጣም ጠንካራ ነጭ ድንጋይ ጥርስህን የምትሰብረው እንደዛ ነው ሆኖባቸው ያለው። በምንም ተአምር ሊያሸንፉት እንደማይችሉት አይተዋል። አንድ በሉ ፋኖ ቶሎ አጠራጠር እያደረግኩ ልንገራችሁ። ሁለተኛ ኦላ በሉ። ኦላ ለአንዴና ለመጨረሻ ሂደን እናሸንፈዋለን እንጠራርገዋለን ከተባለ 4-5 ጊዜ ሆነዋል። አብይ አህመድ ከመጣ ጀምሮ ይህንን እየተባለ ይኸው። አሁን ግን እንደማያሸንፉት ያወቁት ምንድን ነው? ሊዋጉ የሄዱትን ኦላ በሞቶ የሚቆጠር ወታደር ይማረካል። ከኢትዮጵያ መከላከያ ሰራዊት እጁ ይሰጣል ለኦላ። ከኦላ ደግሞ 2-3 እጃቸው ሰጡ ወይ ደግሞ ተማረኩ ወይ ገደልን ወይ 3 ክላሽ ማረክን ብሎ የኢትዮጵያ መከላከያን የሚያክል ጠራርጌ ከዚች ዓለም አጠፋቸዋለሁ ብሎ የሄደ ሰራዊት እሱን ነው የሚያሳያለሁ። ስለዚህ በምንም ተአምር ኦላንም ሊያሸንፍ እንደማይችል ገብቶታል። ኦላንም ሊያሸንፍ እንደማይችል አብይ አህመድ ማንንም ሊያሸንፍ እንደማይችል ታይቷል። ከዛስ ቲዲኤፍ ደግሞ የትግራይ ሰራዊት አሁን የጧት አሁን ስንነጋገር የነበረው ያቀረብኩላችሁ ቪዲዮ ላይ ፈርተዋል ያልኩት አንዱ እዛ ያላስገባሁት ሊረዝምብኛል ብዬ ስለ የምዕራብ ትግራይ ወልቃይት ጠገዴን በሉት ምንም በሉት ምዕራብ ትግራይ በኢትዮጵያ ህገ መንግስት የሚታወቀው የትግራይ መሬት የትግራይ አካል የሆነ የኢትዮጵያ ካርታም ይሁን የአማራ ክልል ካርታም ይሁን የኤርትራ ካርታም ይሁን የሚያሳየው ምዕራብ ትግራይ የትግራይ አካል ነው። ምዕራብ ትግራይ ነው። ወልቃይት ጠገዴ ቢባልም የዛ የወረዳዎች ስም ናቸው። ስለዚህ በዛ ልንጣላ አንችልም ማለት ነው። እነሱ ግን አሁን ከትግራይ ጋር እንዳንታረቅ መሰናኩል ሆኖብን ያለው ምዕራብ ትግራይ ነው። ምዕራብ ትግራይ ግን መመለስ የለብንም። ለምን? ቁማር ነው። የአማራ ህዝብና የትግራይ ህዝብ ለአንዴና ለመጨረሻ ለይተነዋል ብለን ነበር። አሁን መቀራረብ እየጀመሩ ነው። ምዕራብ ትግራይ ከሰጠን ግን ሁሉንም ተባብረው እኛ ሊያጠፉን ይችላሉ። እነሱ ያሉትን ነው የምነግራችኋለሁ፣ እኔ ያልኩት አይደለም። ስለዚህ መቋመሪያ መጋደያ ለአማራና ለትግራይ አንድ እንዳይሆኑ ሊያደርግልን የሚችል እሱ ስለሆነ እሱ ይቆይ፣ አንስጠው። መሞከር ያለብን ስታዲያ በእያንዳንዳቸው ጀነራሎቹን እና ባለስልጣኖቹን ጥቅማ ጥቅም እንደሚሰጣቸው፣ ጸጥታቸው እንደሚጠበቅላቸው፣ የቪአይፒ ፓስ እንደሚሰጣቸው፣ ብዙ ነገር እንደሚደረግ፣ ልጆቻቸውም ወደ ውጭ ልከው ማስተማር የሚፈልጉ ከሆነ እንዲያስተምሩ እንደዛ አርጋችሁ እያማከራችሁ እያቀራረባችሁ ከነሱ ጋር ብዙ ጊዜ ስላጠፋችሁ ለነ አባዱላ የተናገራችሁ አብይ አህመድ ነው የምነግራችሁ ያለው። እየደወላችሁ በግላቸው ስልካቸውንም ስላላችሁ አረጋጉ፣ ውጊያ እንዳይጀምሩብን እንጂ የምዕራብ ትግራይ ነገር አሁን ከመለስን የአማራውና የትግራዩን
መቀራረብ ይፈጠራል። አንደኛ በደንብ አድርገው ይቀራረባሉ። ለእኛ ደግሞ ሁለቱንም መጥተውም ሊያጠፉን ይችላሉ የሚል ፍርሃት እንዳላቸው ነው እንጂ አንድ ጊዜ ከነሱ ጋር ከቲፒኤልኤፍ ጋር ውጊያ ከተጀመረ አለቀለት። ምክንያቱም አማራ ክልልም እኛን ነው የሚወጋው። ትግራይ የሚገባ ሰራዊታችንም በአማራ ክልል ያለው ፋኖ ይቆረጣል። ከዛ በኋላ በኤርትራን በዛ በማዶ አለ። እነሱ በሙሉ ከበው 360 ዲግሪ ይከቡናል ማለት ነው። ስለዚህስ መዋጋት ማሸነፍ አንችልም የሚል ጭንቅ አለ። ስለዚህ ምንድን ነው የሚያደርጉት ያሉት? በከፍተኛ ደረጃ እየጮሁ ነው ያሉት። አንደኛ በከፍተኛ ደረጃ በቀን ላይ የተዘራ ሰሊጥ አለ። አማራ ክልልም ምዕራብ ትግራይም አለ። እሱ ሰብስቦ ሸጦ የጦር መሳሪያ መግዛት ይፈልጋል አብይ አህመድ። እሱን እሸጥላቸዋለሁ ብሎ ቃል ገብቶም ብድር ያገኘዋል ከአረብ ሀገሮች። ዩናይትድ አረብ ኤምሬት ነው ፋይናንስ የምታደርገው ያለችው አብይ አህመድ እንደምታውቁት አድማጮች። ስለዚህ እሱም እንደምንም ነገ ከነገ ወዲያ የተባለ እየመጣሁ ነው፣ ልዋጋ ነው፣ የማይቀር ውጊያ ነው፣ ይሄ 1000% እርግጠኛ ሆኜ መናገር የምችለው ኢትዮጵያ ተዘግታ አትኖርም ምናምን የሚል ያለው። እነዚህ ቡችሎች ደግሞ 24 ሰዓት የሚጮህ ያሉት ጩሁ ስለተባሉ ነው። ቡችሎቹ ገንዘብ ስለሚሰጣቸው እንዲህ ብለህ ተናገር፣ 1000 ጊዜ ተናገር ከተባለ 2000 ላርጎ ባክህን ነው የሚሉት። ለምን? በቃ አንድ ጊዜ ይህ ለማኝ ከሆንክ፣ አንድ ጊዜ ሰው እግር ላይ የሰው ጠባቂ ከሆንክ፣ በተለይ ደግሞ በጣም የሚያሳዝነው ባደገ አገር ላይ እየኖሩ አሜሪካ፣ አውሮፓ እየኖሩ ለገንዘብ ብለው ማንነታቸውን ሸጠው የሆነና ያልሆነ ውሸት። እንግዲህ አሁን እነዚህ በሙሉ የምታዩዋቸው ያላችሁ ማለት ይቻላል በጣት ከሚቆጠሩት በስተቀር ለአብይ አህመድ ሲያዋርዱ ሲሰድቡ፣ ደንቆሮ ነው የተማረበት፣ የት ነው የተማረው፣ ዲፕሎማ ያልነበረው፣ በ2 ዓመት እንዴት አድርጎ ነው ፒኤችዲ የሚይዘው፣ የት እንደተማረ ምን እንደተማረ ይህንን ሁሉ ጥናት ያምጣ እያሉ ሲጽፉና ሲናገሩ የነበሩትን አሁን ተመልሰው ደግሞ እሱ ጀግና ነው፣ እሱ አንበሳ ነው፣ እሱ ቀይ ባህር ሊያስመልስልን ነው ሲሉ እንግዲህ ይታያችሁ ምን ያህል ህፍረት የሚባል ነገር ቀርተዋል። ህፍረት የሚባል ከጌታቸው ጀምሮ ማለት ነው። ከጌታቸው ጀምሮ እነዚህ በሙሉ የምታዩቸው ያላቸው ስላችሁ። ግን ይህንን ሁሉ ስትደምሩት ለምንድን ነው ታዲያ አሁን ይህ ሁሉ ጩኸት የበረከተው ካላችሁን፣ መልሱ ጠንክረው ጀግኖች ሆኖ አይደሉም፣ ወይ ሌላ ነገር ስላገኙ አይደሉም፣ ወይ እየመጣን ነው ለማለት ጠላት ለማስጠንቀቅ ብለው አይደለም፣ ፈርተው ነው። መልሱ ምንድን ነው? ፈርተው ነው። ለማን ነው የፈሩት? ለፋኖ ፈርተው፣ ለኦላ ፈርተው፣ ለቲዲኤፍ ፈርተው፣ ለኤርትራ ፈርተው። ጠቅለል ስታደርጉት በመላው ኢትዮጵያ ውስጥ ያለ ህዝብ ጠልቶናል፣ ተፍቶናል። የምንሰደትበት አገር የሚደግፈን መንደር የለም። የምንደበቅበት ቦታ የለም። ጆኖሳይድ ስለፈጸምን ደግሞ ወደ ውጭም ብንሄድ ጆኖሳይድ ፈጽመውብኛል ብለው ልክ ከዚህ በፊት እንዳደረጉት በደርግ ጊዜ ጆኖሳይድ ግድያ ፈጽመው ቶርቸር ያደረጓቸውን ከሰው አሜሪካን ሀገር ወደ ኢትዮጵያ እንዳስገቡት አንዱን ትዝ ይለኛል እንዳደረገው ለእኛም እንደዛ ያደረጉናል። ስለዚህ ከሁሉ ጋር እየተጣላን አይሆንም ብለው የሚጮሁት ያሉት እና እነዚህ የጦር መኮንኖችም አንደኛ በከፍተኛ ዘረፋ ላይ ነው ያሉት። በከፍተኛ ዘረፋ አሁን በወልቃይት በጸለምት በከፍተኛ ደረጃ 24 ሰዓት እነዚህ የኦሮሚያ ጀነራሎች ወርቅ በማውጣት ነው የሚውሉት የሚያድሩት ያሉት። ወርቅ በማውጣት እንጨት ስንትና ስንት ዓመት ያደረገ ጥብቅ የእንስሳት ፓርክ እያወደሙ እየሸጡ ነው ያሉት። ይህንን አሁን ደግሞ አንድ የማይታወቅ ነገር ምን አለ መሰላችሁ አድማጮቼ፣ ምዕራብ ትግራይ ለአማራ ተሰጥተዋል ብሎ ነው አብይ አህመድ የሚናገረው አይደል? እንዲህ እኔ 100% እርግጠኛ ሆኜ የምነግራችሁ ግን ምዕራብ ትግራይ አሁን የሚጠቀምበት ያለው የኦሮሚያ ጀነራሎች ናቸው። ከዚህ በፊት የኦሮሚያ ጀነራሎች እና የኤርትራ ጀነራሎች የተወሰኑ ደግሞ የዛ አካባቢ የነበሩ ባንዳዎቹ እነ ደመቀ ዘውዱ ማንነታቸውን ደመቀ ዘውዱ አሁን ሲናገር አማርኛ ነው የመጀመሪያ የአፍ መፍቻው ተደርጎ የሚወሰደው ወይስ ትግርኛ ነው?
ራሳችሁ ፍርዱን ስጡ። ግን አሁን ለአማራ ክልል ተውት፣ ለወሎው፣ ለሸዋው፣ ለጎጃሙ ተውት፣ ለጎንደር ተውት። እዛ አካባቢ ያለው ለአማራ ህዝብ ተጠቅሞ ከሆነ እዛ የሚኖሩትን ምዕራብ ትግራይ ላይ ያሉትን የአማራ ተፈናቅለው ሂደው እዛ ያሰፈሩትን ቢሆን ጠይቋቸው። ባሰብን እንጂ ምንም ነገር የተጠቀምነው ነገር የለም ነው የሚሉት። ይህንን እያልኩኝ ስለዚህ እነዚህ ምርኮኞቹም ውሾቹም ውሻውም ሁሉንም የሚጮኸው ያለው ፍርሃት ነው፣ ጀግንነት አይደለም ነው የሚሉን ያሉት። ይሄ እኔ አይደለም ከውስጡ ያሉት ነው የሚነግሩን ያሉት። ኢቭን እነዚህ ምርኮኞች ጀነራሎቹም እንደዛ እያሉ ነው የሚናገሩት። በድብቅ ብቻቸው ሲሆኑ ሞቅ ሲላቸው ሞቅ ሲለኝ እኮ ትግራይ አገር ትሆን እላለሁ እንዳለው ባንዳ ጌታቸው ረዳ፣ እነሱ ሞቅ ሲላቸው ሀቁን ያወጡታል። ምክንያቱም ሁልጊዜ አልኮል ሰካራም ሲሰክር ሁሉ ሀቋን ነው የሚያወጣት። ይህንን ያልኩል አሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ።